እኔ ሀብታሙን ማቀው የድርጅት አባል አልነበረም በነገራችን ላይ ዊትነሱንም መስጠት ፈልጋለሁ የኢህአዴግ አባል አልነበረም አባል ያደረኩት እኔ ነኝ ሳይው ሀብታሙን በጣም ኤክስትራኦርዲነሪ ልጅ ነው እንትኑ ብታየው እና አናገርኩት የፎረም ፕሬዝዳንት ማደረግ ነው የአዲስ አበባ የወጣቶች ፎረም ማለት ነው የሱ ፕሬዝዳንት ሆነ የሊግ ፕሬዝዳንት ልናረጋው ስንል ልዩነት ተነሳል ልዩነት የተነሳው የሀብታሙ የብሔር ስሜት የለውም ሀብታሙ የሚገርምህ እንደዚህ በተለይ አላጌ ስልጠና ወስደነው ለሁለት ወር አሁን ያልኩ ሬድዋን አሰልጥኖታል በረከት አሰልጥኖታል እኔ አሰልጥኛለሁ ካሚል አህመድ አሰልጥኖታል የፖለቲካ ስራ ማለት ነው ልደቱ አያሌው ፓርላማ ገብቶ የኢኮኖሚ እድገታችንን የፓርላማ ፍርፋሪ የበላ የኢኮኖሚ እድገታችንን ለመናገር ያላፈረ የኢህአዴግን እንጀራና ኢህአዴግን ፍትፍት የበላ ወጥቶ ለመናገር ካለ ችግር ነው ያለው በንጋታው ጧት ስገባ የሚዲያ አምባሳደር ግርማ ብሩ ሚዲያ እንደሚፈልግ ተነገረኝ ያው በዛ ገባና ያንን ለማንሳት ፈልጌ ነው ስለዚህ ያው እንግዲህ አደረባይነት ነው ነገር ስለዚህ ከሙያም አንፃር ማታምንበትን ነገር ከሙያም አንፃር የተማርከውን ነገር ራሱ ትተህ የምትገባበት ቦታ ነው አደረባይነት ስለዚህ ወደና ሀብታሙ ወደ ወጣቶቹ ስመጣ ይሄ ድርጅት እንደዚህ አይነት ድርጅት መሆኑን ውስጥ ስትሆን ነው የምታየው ሀብታሙ ይሄና እየወጣ ከዛ ድርጅት አቶ አንዳርጋቸው በአመት በአጭር ጊዜ ውስጥ አይተው ወጡ ሌላውም ኃይል ወጣ ባዶ የቀረ ባዶ ቀፎ ነው ማለት ነው ይሄ ባዶ የቀረ ቀፎ እነዚህ ወጣቶች ትሬቶች ናቸው ብያለሁና እኔ ሀብታሙን ማቀው የድርጅት አባል አልነበረም በነገራችን ላይ ዊትነሱንም መስጠት ፈልጋለሁ የኢህአዴግ አባል አልነበረም አባል ያደረኩት እኔ ነኝ እና ታስታውስ ከሆነ የእናንተ እስር ቤት እያላችሁ ከህዝብ ጋር ውይይት ተደረገ ቀበሌ ደረጃ ሁሉ ሚኒስትሮች ወርደውና ያኔ ፎረም የሚባል ተመሰረተ 98 ማለት በኢትዮጵያ ቆጣ 99 ነው 99 የወጣቶች ፎረም የሴቶች ፎረም የነዋሪዎች ፎረም የሚባል ተፈጠረ እነዚህ ፎረሞች የወተለይ ወጣቶቹን የመምራት ስራ ለኔ ተሰጠኝ ኃላፊነት በኔ ዲፓርትመንት ስር ስለነበረ እና አባል ያልሆኑ ልጆች ነበሩ ፎረሙ ላይ ነበሩት ሳይው ሀብታሙን በጣም ኤክስትራኦርዲነሪ ልጅ ነው እንትኑ ብታየው እና አናገርኩት የፎረም ፕሬዝዳንት ማደረግ ነው የአዲስ አበባ የወጣቶች ፎረም ማለት ነው የሱ ፕሬዝዳንት ሆነ ፎረሙ ኢህአዴግ አይደለም ፎረሙ ምንድነው ግቡ የነበረው መጀመሪያ እንዳልኩ ኢህአዴግ ካልን ሰው አይገባልንም ወደ ፎረም ኢህአዴግ ነው ካልን ስለዚህ በሂደት ፎረሙን ምን የማድረግ ስራ ነው ወደ ኢህአዴግ የመጎተት ስራ ነው ስራው ራሱ የነበረው ስለዚህ አልነበሩም ብዙዎቹ አባል አልነበሩም እና ሀብታሙ በዛ ደረጃ መጣ የፎረሙ ፕሬዝዳንት ሆነ እስከዛ ድረስ አባል አልነበረም በኋላ የአዲስ አበባ ምርጫ ከተካሄደ በኋላ እንቅስቃሴውን አይተን ወደ ኢህአዴግ እንዲመጣ አደረግነው ወደ ኢህአዴግ ሲመጣ ግን የሊግ ፕሬዝዳንት ልናረጋው ስንል ልዩነት ተነሳል ልዩነት የተነሳው የሀብታሙ የብሔር ስሜት የለውም የሚል ነገር ተነሳና ልጁም ስታየው የኢትዮጵያዊነት ስሜት ያለው ልጅ ነው የሊግ ፕሬዝዳንት ለመሆን ያላ ወሊድ ለሜድ እንደዛ አይነት ጥያቄ አነሱበትና የኢህአዴግ የብሔር ስሜት የለውም የማንነት ጥያቄ አለበት ምናምን የሚባል ነገር ተነሳ ግን ሀብታሙ የሚገርምህ እንደዚህ በተለይ አላጌ ስልጠና ወስደነው ለሁለት ወር አሁን ያልኩ ሬድዋን አሰልጥኖታል በረከት አሰልጥኖታል እኔ አሰልጥኛለሁ ካሚል አህመድ አሰልጥኖታል የፖለቲካ ስራ ማለት ነው እዚህ ቁጭ ብለህ ዛሬ መድረክ ላይ ወጥቶ ጥላሁን ገሰሰን ሆኖ ታየዋለህ ጥላሁን ገሰሰን ሆኖ ሲዘፍን ታየዋለህ ሀብታሙ ማለት በሳምንቱ ቴዲ አፍሮ ሆኖ ታየዋለህ በተለይ
የጌትነትን የውን የዚህ መጽሐፌም ላይ ታስተአይተ ከሆነ የበላይ ልጅ ብዬ ነው የጻፍኩት። የበላይ ዘለቀን ጌትነት እንዴት ሲተርክ እንትን እንደሚለው ታቁ በቃ በላይ ዘለቀና በሀብታሙ መካከል በጌትነትና በሀብታሙ መካከል ልዩነት የማታይበት ሰውና በጣም ክሬቲቭ እና ይሄ የሊደርሺፕ ባይ ቦርን ይሄ በመወለድ ያገኘ አይነት ሰው ነው የሚመስለውና ይሄ ሰው ስጋት መሆኑን አቅ ነበር ለኢህአዴግ ነኝ ስጋት መሆኑን ስለማቅም ነው እድሜ እንደሌለው የጻፍኩት። ያው የሆነው ነገር ሆነ። ተው ምለ ብቻዬን አንዳንድ ኢንፎርሜሽን እዚሁ የሰማ ነበር እኮ አገርም ብቻዬን ስለምታገኝ እንዲህ አይነት ሰው ጋር ስገናኝ አንዳንድ አምሮ የሚመጡ ነገሮች አሉ። መጀመሪያ ሰው እንዴት ኢህአዴግ ይሆናል የሚል ሁሉ ጊዜ አምሮ የሚረብሻይ ነገር አለ። ምክንያቱም አሁን የሚዘረዝራቸው ነገሮች እኔንም እንዴት ነው አሁን ስለ ኤርሚያስ ሳነ ትምህርት ቤት የገረመኝ እኔ ትምህርት ቤት የሚያስቸግረኝ ትምህርት ማትስ የሂሳብ ተማሪ ሆኖ እንዴት ሰው ኢህአዴግ ይሆናል ታውቁ እና ግን አምሮ ያላቸው ልጆች በጊዜ ይነቃሉ። ትልቁ ነገር ይሄ እና ሀብታሙም ጋር አንተም ጋር የማየው ነገር በጊዜ መንቃት ብቻም ሳይሆን ነክተውም ደንብሻው ይተኙም የራሳቸውን አስተዋጽኦ ያደርጋሉ። እሱን ማለት ነው እና ገርሞኝ ነው እና ሰፊ ነው። ወደፊት መድረክ ይኖራል።